የነበሩት እንትኖች ፍቅር የመጀመሪያ የነበረው ሰላም የመጀመሪያው እንትን አይቀጥልም እና እኔ ዛሬ ላይ ምን ሆኜ ነው በልጅነት በዚህ ዕድሜ ያገባሁት? ምንድን ነው እሱ? እንንንኑ የሰውዬ ጅል ነው ልበል? እንዶ ከጅልም አልፎ ጅላጅል ጅላንፎ ነው እንጂ ለምን ታዲያ ቤተሰቦች እናት አባትን ጡት ምንድን ነው ፓምፐርስና ጡጦ አዘጋጁልህ? ምን ሆኜ ነው በዚህ እድሜ ያገባሁት እላለሁ አንዳንድ ጊዜ። እውነትህን ነው ያደለው በአንተ እድሜ ቤቱን ለጥቀጥ አድርጎ ይይዛል። እንዳንተ አይነቱ ዘልዛላ ደግሞ ከማንም ሴት ወጥቶ እንደፈለገ ይራገጣል። ተራግጦ ደግሞ ምን ይላል? ምን ነው በዚህ እድሜ ለምን አገባሁ? ያመሃል እንዴ? ሌላ የመጀመሪያው ፍቅርና የመጀመሪያው ሰላም የለም። ምን ነው የመጀመሪያው ፍቅርና የመጀመሪያው ሰላም እንዲኖር አማረህ እንዴ? የመጀመሪያው ፍቅርና የመጀመሪያው ሰላም እንዲኖር ከፈለግ ወይም ደግሞ እሱ እንዲዘልቅ ከፈለግ ከሴት ጭን ውጣ፣ ከሴት ጭን ውጣ። ያን ቀን ሰላምህን ታገኛለህ፣ ፍቅሩም ይመለሳል ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ ወይም ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንግዲህ የአክስቱ የቡዜ ቪዲዮ ነው ማለት ነው። እንግዲህ ትላንትና ማቤት እንደመጣ ባላቅም ብቻ ቪዲዮ ተልኮልኝ፣ እናንተ ቪዲዮ ተልኮልኝ እንደው እኮ ማናት ስሟን አያያዝም መቼም የመጣበት ቤተሰቡ ትመስለኛለች። እሱ ከቤተሰቦቹ ሌላ ወፍ የለም ማለት ነው። እና ትላንትና እውነቴን ነው የምላችሁ አስታወቀ። ከማስታወቅም አልፎ አቀረሸ። ወይ ለካ ማስታወቅና ማቀርሸት አንድ ነው። ብቻ ይሁን ግድ የለም ተጃጃለብን። ወይ ንግግር አታክ እንዶ ንግግር እንጨት እንጨት የሚል እንዶ ንግግርህን የማያምር ምንጉር ነህ? እንዶ ምንጉር ነህ? ወደ ሰላም ግባ፣ ታረቅ፣ ለምን ሚስትህን ይዘህ አልመጣህ ምናምን ይሉታል። እሱ የሚጀላጀለው የሚያወራው ነገር እውነቴን ነው የምላችሁ የህፃን ለነገሩ አንተን ብለሃል እኮ በዚህ እድሜ ለምን አገባሁ ብለሃል። ለዚህ እኮ ነው ህፃን ስለወግ እኮ ነው ማሰብና ማስተዋል ያቃተ ማለት ነው። ማስተዋል ያቃተ እኔ የምለው አንተ ሰው የሚመክር የለም። ምን አንተ ትመከራለህ? እናቴ ምክርን ብትመከር ብትዘከርም ራሱ የሚገባህም አይደለም። እንዶ ዘልቆም የሚገባ ነገር አይመስለኝም። የአንተ ምክር መምከር እውነቴን ነው የምልህ ጋሽ አሸብርዬ በድንጋይ ላይ ውሃ መድፋት ነው። እንደዛ በሉት። አንድ ሰው እኮ ሲመክሩት መጥፎ ሲጠሉበት ይመለሳል፣ ከጥፋቱና ከስህተቱ ይመለሳል። እሱ ግን ውሃ ቢወቅጡት እንቦጭ ነው እዛው ማለት ነው። እዛው አንተ ጅል ጅላንፎ ጅላጅል ማለት ነው። እውነቴን ነው የምልህ ጉድ እኮ ነው። በአንተ እድሜ ያሉት እኮ ወጣቶች ቤታቸው እንዴት አድርገው ለጥቀጥ አድርገው እንደሚይዙ ለትዳራቸው ምን ያክል ክብር እንዳላቸው ብታቅ ኖሮ ማለት ነው። አንተ ራስን የምትቆጥረው በቃ እንደ ህፃን ልጅ ነው አይደለ? እንደ ህፃን ልጅ ማለት ነው። እንዴ ዞር ዞር ብለህ አታይም እንዴ? ጓደኞች አሉ እኮ ያንተ ጓደኞች ማለት ነው። ስክን ያሉ ቁፍጥን ያሉ ለቤታቸውን በስነ ስርዓት የሚያስተዳድሩ ልጃቸውን የሚንከባከቡ የትዳር አጋራቸውን የሚወዱ ማለት ነው። ጉድ! እኔ እኮ በጣም የገረመኝ ነገር ምንድን ነው ማግባት ይቆጨኛል። ማግባት አልነበረብኝም። እንዲህ ካላገቡ መኖር አይቻልም ወይ ሰላም አለው እኮ አለ ማለት ነው። ምን ነው አግብተህ ከወለድክ በኋላ ነው እንዲህ ይሄን የሚታይ ማለት ነው። ሲቀጥል ትላንትና ማን አስገደደ? ማን አስገደደህ? ማን አስገድዶህ ነው ሩታን ያገባሃት? ልክ ሩታ አስገድደህ እንዳገባችህ አይነት የምትቆጥረው ማለት ነው። ማን አስገደደ? የአንተ ሪከርዶች እኮ እጅግ በጣም ብዙ አሉ እኮ። አባይ ቲቪ ላይ የተናገርከው ከብዙ ሴቶች መርጫት ነው ወድጃት ነው ያገባሃት አላልክም ነበረ? ምን ነው ዛሬ እንዳስገደዱት አስገድደው በግድ ካላገባሃት እየተባልክ አስመስለ ምን ሆኜ ነው እላለሁ። በዚህ እድሜ ያገባሁት ምን ሆኜ ነው እላለሁ። ትዳር ካልያዙ ለብቻ መኖር አይቻልም እንዴ? ዛሬ ላይ አይደለም ይሄን ማለት የነበረብህ። ትላንትና ከማግባት በፊት ነበረ። አሁን እኮ ከማግባትም አልፋ ወልደሃል፣ የልጅ አባት ሆናል ማለት ነው። ባይሆን ለልጅህ ጥሩ አባት ለመሆን ሞክር። ፍቅር የሚሰጥ አባት ማለት ነው። እንዳንተ አይነት ለነገሩ ለአባትነት መሆን አትችልም አንተ ማለት ነው። አንተ መንዘላዘል ብቻ ነው የምትችለው። ሴቶችን መቀያየር፣ በሴቶች ጭን ላይ መቀመጥ ብቻ ነው የምታውቀው ማለት ነው። ጉድ እኮ ነው። ደግሞ እኔ በጣም የገረመኝ ነገር የበፊቱ ሰላምና የበፊቱ ፍቅር የለም። እንዴት ነው የበፊቱ ሰላምና የበፊቱ ፍቅር ሊኖር የሚችለው?
አንተ ከማንም ሴት እየተንዘላዘልክ የበፊቱ ፍቅር ሩታ ልትሰጥህ የምትችለው እንዴት ነው? ሴት እንደፈለገች አቁማ አገላብጣ ስትስምህ እንዴት ነው ሩታ የበፊቱ ሰላም ለአንተ የምትሰጥህ ማለት ነው? እንደውም እኮ ሰላሟን እያነሳት ያለው አንተ ማለት ነው። ግዱከ ነው እናንተ። እኔ አሁን ነው ቪዲዮን ሳየው ማለት ነው አሁን ገረመኝ ማለት ነው። ትላንትና እንግዲህ አባቱ ሩታ ጋር ሄደው ነበረ። ሩታ ጋር የተለቀቀው ቪዲዮ ማለት ሩታ ጋር ከተለቀቀው ቪዲዮ በፊት ነው ይሄን ቪዲዮ የተለቀቀው ማለት ነው። ምን ብሏል እዚህ ቪዲዮ ላይ? አሁን ሩታን እንትን ለማለት ምን ልታረቅ ነው ምናምን ሲሉት ጋሽዬን እልከዋለሁ ወደ ሩታ ጋሽዬን እልካለሁ ብሏል ማለት ነው። ለካ ጋሽዬ አስበውበት ሩታና አብርሃም ለማስታረቅ ፈልገው ሳይሆን የሄዱት ልጃቸውን ሂድ ስላሉት ነው ማለት ሂድና ጠይቃት ስላሉት ነው ጋሽዬን ሄደው ሩታን የጠየቁት ማለት ነው። አስባችሁታል እንግዲህ ቤተሰብ ተመካክረው ነው በዚች ልጅ ላይ ቁማር የሚጫወቱት ማለት ነው። ከዛስ ጋሽዬ ወደ ሩታ ከሄደ በኋላ ደግሞ ውሽሚቷ ወይም ደግሞ የእሱ ውሽማ ፎቶ ፖስተች ማለት ነው። እንዴት እንደሚያቀነባብሩትና እንዴት እንደሚያደርጉት እዚች ጋር ልብ ብላችሁ አስተውሉ። አባትዮ ለማስታረቅም ፈልገው አይደለም የሄዱት ማለት ነው። ልጃቸው ብቻ ሄደ አናግራት። ለምን ከሷ አንደበት የሚወጣውን ነገር ይፈልጉታል። ነገር ግን ምንም ክፉ ነገርን የተናገረችው ነገር የለም። ልጅቷ በሳል ጀግና አንበሳ ስለሆነች ክብርን ስለምታውቅ ማለት ነው። እንዴት ዝቅ ብላ ጋሽዬን እንዳናገረቻቸው በክብር ማለት ነው። ልጆት እንደዚህ ያደርጋል፣ ልጆት በእኔ ላይ እንደዚህ ይበድላል፣ ልጆት እንደዚህ ብልግና ይሰራል እንኳ አላለችም። ያለውን ነገር ነው ዝቅ ብላ ከአክብሮት ጭምርን ችግሯን የተናገረችው ማለት ነው። እነሱ ግን ተመካክረው ነው ቁማር የሚጫወቱባት ሩታ ማለት ነው። እንግዲህ አሁንም ይሄ ነገር ጋሽዬ ሄደው ካናገሯት በኋላ ወደ ሰላም እንዳትመጣ ሀሳቧን እንዳትቀይር ነው ሄርሜላ ደግሞ ፎቶ የፖሰተችው። ፎቶውን እንግዲህ ካያችሁት በጣም የሚደብር አቅፋው ስሟው። እንግዲህ አንድ ባለትዳር ወንድ እንዴት ነው በዚህ ልክ የሚሆነው ማለት ነው? እኛ እኮ እውነቴን ነው የምላችሁ በጅምላ ጠፍተናል ሁላችንም ማለት ነው። እኛንም ብቻ ሳይሆን የወለድናቸውን ልጆችም ጭምር ነው እነዚህ ልጆች እያጠፉብን ያሉት ማለት ነው። በሶሻል ሚዲያ በቀጥታ ብልግና፣ ዝሙት እያስተማሩብን ያለው ማለት ነው። እኔ ከነሱ ይልቅ የአባትዮ ነገር ነው ግርም የሚለኝ ማለት ነው። አባትዮ ልጄ ተመለሺ፣ ወደ መጨረሻው ድረሺ፣ ልጃቸውን እዛች ጋር እየተግማማ ልጄ ምንድነው ለምንድን ነው ከእንደዚህ አይነት ስህተት ውስጥ የማትወጣው ብለው የማይመክሩት አባት ሄደው ሩታን እንደ ምክር ለመምከርም ይቃጣቸዋል። እናንተ እኮ እኔ ልታስቀስፉኝ እኮ ነው ዘንድሮ ማለት ነው። ልታስቀስፉኝ፣ እውነቴን ነው። እኔ እናገራለሁ። እኔ ነጩ እውነቱን ነው የምናገረው ማለት ነው። ለአባት ክብር አለኝ። ነገር ግን አባትን ደግሞ ሲሳሳት ደግሞ መንገር አለብን። አዎ መንገር አለብን። እኛ ከአባቶች ባንሻልም፣ ነገር ግን ተሳስተው ሲመጡ ድራማ እንዴት! ኧረ ተው እናንተ ተው እንዴ! አባቶቻችሁን አታሰድቡ። ተው የእናንተ ድራማ እዚህ ጋር እንትን እያላችሁ አባትን እዚህ እያመጣችሁ መጥፎ የማይሆን ስህተትን እንዲሰሩ ማለት ነው። አሁን ምንድን ነው የሚባሉት? አባትዮ መታረቅ አለባችሁ፣ በቃ ወደ መጨረሻው ደረጃ መድረስ አለባችሁ፣ ሰላም ማውረድ አለባችሁ፣ ልጅሽን ማሳየት አለብሽ ለሱ ምናምን ብለው እንደገና ዞር ብለው ደግሞ ልጃቸው ከሌላ ሴት ጋር እየተሳሳመ ፎቶ መፖሰት ማለት ምን ማለት ነው? ይሄ አባትን ማሰደብ አይደለም? አረ በልክ አድርጉት እናንተ ተዉ። በዚህ ልክ ዶላር ግን አናታችሁ ላይ ወጡ እንደጨፈረባችሁ እኛ አልገባን። ለነገሩ ገብቶናል፣ ቆየን እኮ ከገባን ማለት ነው። ግን ትለቃላችሁ ብለን ነበረ እያየናችሁ የነበረው ማለት ነው። እናንተ የምትለቁት ነገር የለም፣ እየጨመራችሁ ነው ያላችሁት ማለት ነው። ለማንኛውም ይሄ በልጅነት ምናምን ማን ያስገድዶኝ ነው ለምትለው እዛ ከብዙ ሴቶች መርጫት ወድጃት ነው ያገባኋት ያልከው እያንዳንዱ ሪከርዱ አለ። አዎ ከብዙ ሴቶች ያው ሸሼ ገዳሜ ከምትላቸው ሴቶችን መርጣት ነው ያገባሃት ማለት ነው። ይህን እናስታውሳለን ማለት ነው። ልጅ ባጫውት ጥሩ ነው። ለነገሩ ከ18 ዓመት በታች ወንዶች አታግቡ። ያልበሰለ ወንድና ያልበሰለ ሽሮ አንድ ናቸው፣ እየተንተከተኩ ያስቸግራሉ እየተባለ ነው። ስለዚህ ሴቶችዬ ነቃ በሉ። እንደ ጋሻይነት አሸብር ያልበሰለ ወንድ አግብታችሁ ከምትቸገሩ ሲበስል ከሌላ ሴት ጋር ስለሚራገጥ ይቅርባችሁ። እኔ መልእክቴ ነው የምነግራችሁ ማለት ነው። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ነው።